ከፈለ አለን እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ። በጣም የምትገርም ነች። እግዚአብሔር ጊዜ በድጋሚ እግዚአብሔር እንዳይልቀብሽ ስታዩ ማሰንትናሽ እግዚአብሔር እንኳን ረዳክ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። በትልቅ ደስታና በሚገርም ሁኔታ ነው ዛሬ የመጣሁት። ያዘን ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንደኔ ተደስታለ ግን በጣም ነው ደስ ያለኝ። አረጋይስ እልል በሉ በቃ ዛሬ ነው እልል መባየው። እልል በሉ። አብርሃም ወደ ራሱ ተመልሶ የምናውቀው አብርሃም መጥቷልና እልል በሉ ጋይስ። እንደውም ዛሬ የምስጋና ቪዲዮ ነው። እውነት እልል በሉ፣ እግዚአብሔር ይመስገን በሉ። ማርያምን በጣም ነው ደስ ያለኝ እናንተ። ፊት የተከፋ ፊት የለም። በጣም ለረጅም ጊዜ ስጠብቁት የነበረ መስማትም ማየትም የምትጓጉት ነገር ነው ዛሬ ይዤ የመጣሁት። ቤተሰብ ምንድን ነው አትሉኝም? በጣም ጠፍቻለሁ ከሚዲያ ለ15 ቀን። በጣም ብዙ ረጅም ሰዓት ዋጋ እየከፈልኩበት ያለ ነገር፣ ስራዬን ሁሉ ነገሬን ዋጋ ያስከፈለኝ ነገር ሁሉ ነገር ትቼ እየሆንኩበት የነበረ ጉዳይ ነበረ። ዛሬ ደግሞ ተፈቶ በአዲስ መንፈስ በአዲስ ማንነት መጥቼላችኋለሁ። ቤተሰብ ከምላችሁ በላይ ውስጤ ሀሴት እያደረገ ነው። ለምን አትሉኝም? አብርሽ ደህና ሆኖልኛል። ይሄ ነው ትልቁ ለእኔ። ምክንያቱም በጣም ብዙ ዋጋ አስከፍሎኛል። በጣም ብዙ ነገር አሳልፍ ያለሁኝ፣ በጣም ብዙ ነገር ተብያለሁኝ። ግን ወንድሜ ድኖ ማየት ነበረ የኔ ፍላጎትና ትልቁ ደስታዬ ማለት ነው። እና ያንን ነገር ሆኖልኛል ዛሬ። ከሙሉ ጤንነቱ ጋራ ብዙ ነገር አሳልፈናል። እዛ ማድረግ ያለብኝ ነገሮች ነበሩ። ይዤ መሄድ የነበረብኝ ጤንነቱን ለመመለስ የተቻለኝን ሙሉ ከፋሚሊ ጋራ አብሬ ታግያለሁኝ። ያን ደግሞ ስኬት ላይ ደርሶ ዛሬ ላይ ፍሬ አፍርቶ ለማየት በቅቻለሁ። እና ከእንግዲህ ያለው ህይወት ደግሞ በቃ ለምን አትወጪም፣ እንደዚህ ለምን አይሆንም፣ እንደዛ ለምን አይሆንም እያላችሁ የነበራችሁ ሰዎች ሁሉ ጤናው ነበረ የሚያስጨንቀኝ። ጤናው እስከተመለሰ ድረስ አሁን የራሱ ህይወት ነው። ከእንግዲህ የድሮ የምታውቁት ያሳቂታ ፈገግተኛ ሁሉ ነገሩ ሰላም የሆነው አብርሽ ወደ እናንተ ይዤ ልመጣ ነው ዛሬ ወደ እናንተ ፊት የቆምኩትኝ። ያን በተመለከተ ደግሞ ዳኒና ሄርሚ ጠርቻለሁ፣ መጥተዋል፣ ተሳክቶልናል። እንዴት ናችሁ? ሰላም ነው? ደህና ናችሁ? እንዴት ናችሁ? ዳንዬ ኮንግራ ደህና ናችሁ? እንዴት ናችሁ? አለ ይመጣል። በጣም ጤነኛ ነው እንደነገርኳችሁ። ቀን ነበረ በጣም ስንጠብቀው የነበረው ነገር ተሳክቶልናል። በቃ ስጋ ማነው ትጋታችን በጣም ደስ የሚል ቀን ነው። ብዙዬ በጣም በቃ በእውነት ይገባታል። ከእህት በላይ ነሽ። አመሰግናለሁ ዳኒ። ያንተም እንደዛው በጣም ከምልህ በላይ ከወንድም በልጠህ አለሁ ብለህ ከኔ ጋር ብዙ ዋጋ ስትከፍል የነበርክ ሰው ነህና በጣም አመሰግናለሁ። እኔ ሄርሚዬም እንደዛው በጣም ነው ማመሰግነው። የምሬን ነው እና ያላምንም ብቻ ማርያምን ማንም ካደረገው ነገር በላይ ነው ያደረግሽው። በመጀመሪያ ደረጃ ከስንት ጭንቀት ከሆነ ጉድጓድ ውስጥ ነው ያወጣሽው እና እግዚአብሔርን አብርሃም እንደዚህ ተመልሶ ላየው ነው እና እግዚአብሔር የተመሰገነ ይሁን። አሜን። የነበረ ነገር በጣም ወንድማችሁ ማለት አብርሽን
አንተ በጣም ደስ ብሎኛል እና በቃ የድሮ አብርሃም ደስተኛው አብርሃም በራሱ የሚወስነው አብርሃም ሊመለስ ነው። እግዚአብሔር ይመስገን እና ብዙዎቻችሁ እየጠበቃችሁ ነበር። እኔ ደግሞ ከማንምና ከምንም ጊዜ በላይ በጣም ደስተኛ ነኝ። በጣም ጊዜ ግን ሜጃ ውለታሽ እንዴት እንደሚከፍለው አላውቅም። ምክንያቱም በጣም ብዙ እየተባልሽ ነበረ፣ በጣም ብዙ ነገር እየተባልሽ ብዙ እየተሰደብሽ ብዙ ነገሮችን ብቻ እንዴት ነው እንደ አንድ እህት እንደ ታላቅ ደግሞ እህት እንደ እናት ሆነሽው ብዙ ነገሮችን ወንድምሽን ዛሬ ላይ እንደዚህ ወደ ጤናው እንዲመለስ ስላደረግሽ በጣም ደስ ብሎኛል። ግን አሁን አይመጣም ወይ ነው ጥያቄ? ይመጣል። የእናንተን ብርታት ነው። እኔ ብቻዬን ምንም ያደረኩት ነገር የለም። እናንተ ተባብረን ነው ወደ ጤናው ልንመልሰው የቻልነው። በዛ ደግሞ በጣም ደስተኛ ነኝ። በጣም ደስ ብሎኛል። አሁንም ደግሞ አብርሽ ይመጣል። መምጣቱን መጀመሪያ እናንተን ላገኝ ደስታዬን ከእናንተ ጋር ልጋራ ብዬ ነው እና ይመጣል፣ ታገኙታላችሁ። አሁን የራሱ የሚወሰን የሚችለው ምንም ነገር ማድረግ የሚችለው አብርሽ ሰው መርቶት ሳይሆን እንዲበል ብሎት ሳይሆን ራሱ የሚያደርገው አብርሽ ነው የምናየው እና በጣም ደስተኛ ነው ብዬ አስባለሁ። ይሄ ቀን በጣም ሩቅ የሚሆን መስሎኝ ነበር እውነት ለመናገር ከሚከፈለው ነገሮች አንጻር ምናምን ነገር ሩቅ ጊዜ የሚፈጅ መስሎኝ ነበር እና በጣም ብዙ ጊዜ ተስፋ የሚያስቆርጡ በጣም ብዙ ነገሮች እየገጠሙ ነበር በመሀል እና በእኛም ጥንካሬ ከምንም በላይ ደግሞ በፈጣሪ እርዳታ እንግዲህ ወንድማችሁ ወደ ቀልቡ ተመልሷል። ከዚህ በላይ የሚያስደስት ነገር የለም። ምንም ነገር የለም። ምንም አብርሃም ደህና ሆኖ የትላንቱን አብርሃም ሆኖ ከማየት በላይ የሚያስደስት ነገር የለም። ከዚህ በኋላ ምንም ነገር ብንባልም ምንም አያመጣም። አሁን ከእንግዲህ አብርሃም እንደዚህ አድርጉት የለን አብርሃምን በዚህ በጣም የሚለው የለ በራሱ የሚወስነው አብርሃም ይመጣል። እንግዲህ ከዚህ በፊት እንደምናውቀው አብርሃም በራሱ የሚወስነው አብርሃም እናውቀዋለን እና ያ ማንነት ቀላል አይደለም። የእውነቴን ነው የምላችሁ። አንዳንድ ጊዜ አንዳንድ ሰው ማንነቱን ሲያጣ ካጣው በኋላ ነው ያ ማንነቱን በደንብ የምናስተውለው እና ያን የመሰለ አብርሃም ማንነቱን መጥፋቱ ድጋሚ ደግሞ ተመልሶ መምጣቱ እግዚአብሔር የተመሰገነ ይሁን። እግዚአብሔር ላይ ደግሞ በጣም ትልቅ ነገር ነው። ምክንያቱም ከማንም እና ከምንም በላይ ያው ከቤተሰብ ቀጥሎ እኔ ነኝ በጣም ብዙ ነገሮችን ግራ እየተጋባው እና ካለሁበት ሁኔታ አንጻር ብዙ ነገር እየደረሰብኝ የነበረው እና እግዚአብሔር ይመስገን። አሜን። በጣም ወራቂ አብርሃም እንኳን ተመለስ። እንኳን በጣም ደስ ብሎኛል በእውነት። ምንም ከዚህ በላይ ደስ የሚል ነገር የለም። ብዙ ተብለናል፣ ብዙ ለፍተናል፣ ረጅም ጊዜ ሆነው እንዲያውም ማለት ነው። ከዚህ በላይ ቢሆን ደግሞ ከባድ ነበር ለኛ። ምን አለ መሰላችሁ ዳኒና ሄርሚ ሌላም ሰው ጠርቻለሁኝ እንዳይደብራችሁ ይህንን ደስታ እነሱም ማየት አለባቸው ብዬ ነው የማስበው። ኤፍሬምና ሩታን ጠርቻቸዋለሁኝ። ሁላችሁም በቃ ደስታውን ማየት እንድታዩ ፈልጋለሁ በሚል ነው። ገብቶሻል አይደል? ብዙ ነገር ተፈጥሯል ከእነሱ ጋር ብዙ ነገር አሳልፈናል። ስለዚህ ይሄን ቀን እነሱም ማየት አለባቸው። ለዛ ብዬ ሁለቱንም ጠርቻቸዋለሁኝ እንዳይደብራችሁ። በነገራችን ላይ ማለት ነው ምን አለ ብዙ ዋናው ታርጌቱ እየተለፋ የነበረ ሁላችንም እያደረግን የነበረው አብርሃም ደህና እንዲሆን ነው። አብርሃም ደህና ሆኖ ጤነኛ ሆኖ በሚመርጠው ምርጫ ላይ እኔ ሀሳብ አልሰጥም፣ ብዙ ሀሳብ አልሰጥም። አብርሃም አሁን ደህና ከሆነ ከከሌ ጋር መሆን ይፈልጋል፣ ከከሌ ጋር የእሱ ምርጫ ነው እና ምንም ነገር ሄርሚ ደግሞ ምንም ቢፈጠር ምንም ውስጥሽ እንዳይከፋ ውስጥሽ እንዳያዝን። ምክንያቱም ብዙ ነገር አሳልፈሻል፣ ብዙ ነገር ተፈጥሯል። ብዙ አብረን ያሳልፍናቸው የመከራ ጊዜያት አሉ፣ አብርሽ በታመመበት ጊዜ እና አሁን ምንም ቢፈጠር ምንም ጽናትሽን የሆነ በቃ በጣም ምርጥና አስተዋይ ሴት ነሽ። ያንን በቃ እንድትጎጂ አልፈልግም ውስጥሽ፣ ምክንያቱም ሴት ስለሆንሽ እንድትጎጂ አልፈልግም። እና አሁን አብርሽ ምንም አይነት ሀሳብ ይዞ ሊመጣ ይችላል፣ አላውቅም። ዋናው ትኩረታችን ጤናው ላይ ስለነበረ ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ? አለን። እንዴት ናችሁ? እሺ፣ አብርሽ ይመጣል። አሁን በጣም ከምላችሁ በላይ ደህና ሆኗል። ለዛ ነው ሁላችሁንም መሰብሰብ የፈለኩትኝ ዛሬ። አብርሽ ከመምጣቱ በፊት ሁላችሁንም መሰብሰብ ፈልጌ ነው፣ ማውራት ፈልጌ ነው ከምላችሁ በላይ። አሁን ጤናው ተመልሶ በጣም ጤናው ሲያስጨንቀን ነበረ። ብዙ ነገር አሳልፈናል። ከእናንተ ጋር ብዙ ሰጣ ገባ ውስጥ ገብተናል። አሁን ግን አብርሽ ጤና አግኝቷል። ተመስገን። ከምላችሁ በላይ በቃ ጤናው ተመልሶልኛል። ያ ነበር የምፈልገው። ኤፋ ወንድምህ ደህና ሆኖ ማየት ነበር የምፈልገው እንጂ ህይወቱ የትኛው ህይወት የሚለው የራሱ አብርሽ የመጀመሪያው ህይወት መምራት ያለበትን ራሱ ያውቃል። ራሱ መወሰን ይችላል። እኔ ምንም ልመራውም አልችልም። ጤናው ነበር ያስጨነቀኝ። ጤናው ደህና ነው። ዋናው ጤናው ደህና መሆኑ ነው። እና ለዚህ ደግሞ ትልቁ ነገር አስተዋጽኦ የምትወስደው ማነች? ብዙ ነሽ ገባህ አይደለ? ያው የእናቱ ዝጉርጉር ነው ይባላል። እሷ ደግሞ በጣም ከወንድሟ ጎን ሆና እስከዛሬዋ ድረስ
በማምጣት እንግዲህ ጤናው እንዲመለስ ያደረገችው እሷ ነች እና ዝም ብላችሁ ከመቀላቀላችሁ በፊት ጀግንነቷን ትንሽ ብትናገሩ ብታሞግሷት ብዬ አስባለሁ። ማለት ሙገሳ ፈልጋ አይደለም ያደረገችው፣ ግን ደግሞ አፕሪሼት እናደርግ አለብን። ገባህ አይደለ? በጣም ጠንካራ ነው ያለችው። አታመሰግናት ዳኒ። አሁን በመሰጋገኑ ለሱ ብትተውለት አይሻልም? አንተ እኮ ኋላ ነው የመጣው። እነሱ አብረው የቆዩ የኖሩ ገባ አይደለ? አብረው ብዙ ነገሮችን የሚያውቁ ሰዎች ናቸው። ግን ያንተ እዚች ጋር ሁለቱም የሆነ ጋፕ ለመፍጠር ማትሞክር። ጋፕ እየፈጠርኩ እኮ አይደለም፣ ግን እህቱ ያደረገችው ነገር ምስጋና ይገባታል። ብዙ አሁን ሌላ ነገር ለምንኖረው አብርሃም ደህና ነው ብለሻል። ወደ ደህንነቱ ወደ መጀመሪያው ቀድሞ ማንነቱ ተመልሷል ብለሻል። ስለዚህ ይምጣና እሱ የሚለን ነገር ይበላል። ምክንያቱም ለምን እንዳልኩ ታውቃለህ? ሁላችሁንም መሰብሰብ የፈለግኩበት ምንድን ነው ዋናው ሀሳብ፣ ቪዲዮዎችን አይቷል። ብዙ ነገር አብረን አሳልፈናል። ታውቃላችሁ 15 ቀን ሳምንት ሊሆነን ነው ከእሱ ጋር አብሬ ብዙ ነገሮችን ሳደርግ ነበር እና ያለፈው ቪዲዮዎች ብዙ ቪዲዮዎች ነው ያየው እና በዛ ምክንያት ደግሞ በጣም ተበሳጭቷል። በጣም ማለት ነው ከምላችሁ በላይ ተናዷል። እንደውም ተረጋጋ፣ ዋናው አንተ እንኳን ጤና ተመለሰልኝ፣ ዋናው እንኳን አንተ ደህና ሆንክ ብዬው ነው እንጂ ሌላ ነገር ውስጥ እኔ ብዬሃለሁ። ከወንድምህ ጋር ሰጣ ገባ ውስጥ አትግባ በየትኛውም መንገድ። ወንድምህን የሆነ ነገር ማድረግ ከፈለክ ብዬ ከዚህ በፊት ካስታወስክ ነግሬህ ነበር። አሁንም ሲያይ ግን ያ ነው የተፈጠረው። አሁንም ልልህ የፈለግኩት ልጁ ይመጣል እኮ አሁን እኮ እኔ አይደለሁም እንዲያ እንዲህ የምለው ራሱ ነው የሚለው። ግን ማለት ነው አሁንም ሰጣ ገባ ውስጥ እንዳትገባ፣ ከሱ ጋር ሰጣ ገባ ውስጥ እንዳትገባ። አብርሃም ወደ ደህንነቱ ተመልሷል። አብርሃም የድሮ ማንነቱ ተመልሷል። በጣም ደህና ነው፣ ጤነኛ ነው። ወንድም ሲባል በእንደዚህ አይነት መልኩ ነው እንዴ የምትቀበለው? እንዴ እግዚአብሔር ይመስገን። ወይ ብዙ እንዴት ነበረ? ምን አይነት ነገር አሳለፈ? ደስተኛ መሆን አለበት። ወደ ምክር ይላል። አይመለከትሽም። አንቺም ሆንሽ እሱም ሆነ አይክፋክ። አሁን በራሱ የሚወስነው አብርሃም ነው። እሺ እኮ ከመቶ የወሰነ የአንቺ ንግግር እኮ አያስፈልገንም ሄርሜላ። የአንቺ ሆነ ዲዳኒም አያስፈልገንም። እዚህ ጋር የሰበሰብሽን አሁን አብርሃም ይመጣል ያለውን ነገር ታወራላችሁ ብለሽ ነው እንጂ ከእነሱ ጋር ተሰብስበን እንድንከራከር አይመስለኝም። አዎ እንድትከራከር ሳይሆን ጊዜ አንቺም ስላየሽው ስላሳለፋችሁት ነገር ምናምን ፈጣሪ የተመሰገነ ይሁን። በቃ እናንተ ማየት የፈለጋችሁትን ነገር ኦልሬዲ አይታችኋል። ሶ አሁን እሱ ይምጣና ማድረግ ያለብን ነገር እናድርግ እንጂ እዚች ጋር ከእነሱ ጋር ክርክር ለመቅጠም አልመጣንም። በጣም ነው የሰለችው። በጣም ሰጭታችኋል። ከሚሰለቸው ነገር በላይ ደግሞ አብርሃምና ወደዚህ ኤፍሬም ደንግጧል። ጋይስ ኤፍሬም ደንግጧል። ነገራቶች ወደ ሌላ ነገር እየወሰድክ ነው። ዝም ብለህ ማለት ነው ሳይክ። እኛ ምንም የተናደድነው ነገር የለም። ቡዜ ጠርታን ነው የመጣነው። ስለዚህ አብርሃም አለ ወደ ቀኑ ማንነቱ ተመልሷል ብላለች። ስለዚህ እንኳን ተመለሰ፣ እንኳን አብርሃም ወደ ቀኑ ማንነቱ ተመለሰ ይምጣ። እሺ እንየው፣ መወሰን ያለብን ነገር ይወስን። አብርሃም በስትረስ ነው እንጂ ሌላ ነገር ውስጥ የገባው እኮ ቀድሞም እኮ ደህና ነው አይደል እንዴ? ይሄ ምን የሚያካትት ደህናማ አልነበረም ሩታ። ግን ደግሞ አሁን ተመስገን በቃ ታየው አለፈ። ያለፈውን ነገር ማንሳት አልፈልግም። ስትረስ ውስጥ ገብቶ ነው። እሱም ደግሞ በሕክምና የተረጋገጠ ነገር ነው። እሺ ስለዚህ አሁን ደህና ነው ነገር የለውም። ሶ አሁን በቃ እኔ ከእናንተ ጋር ምንም አይነት ክርክር አልፈልግም። ይቅርታ ዳኒ፣ ዝም ብለህ እንትን አትበል እሺ። በጣም ነው እኮ አሁን እየመጣ እዛም እየመጣ የሆነ ነገር ለመስራት ትሰሚኛለሽ። እስከ ዛሬዋ ድረስ ሳዳመጥሽ የነበረው እንዶ ታውቂያለሽ፣ አብርሃም ደህና እንዲሆን ነበር። መቼ አዳመጥሽ? መተህ እኮ አፍህን እየከፈትክ የነበረው እሷ ላይ ነው እኮ። ዝም ብለህ እኮ አላዳመጥካትም። እሷ ከምትናገረው ነገር አንጻር እንጂ ተነስቼ ሩታ የተናገርኩት ነገር ምንም ብታደርግ ምንም ብትፈጥር ምንም ብታመጣቸው። አሁን ደግሞ አንቺ ምንም አትፈጥሪ ነው የምልሽ። ገባሽ? አብርሃም ደህና ሆኗል። እያንዳንዱ ነገር ያስታውሳል ማለት ከአንቺ ጋር የነበሩትን ነገሮች ያስታውሳል ማለት ነው። ከአንተ ጋር የነበረው ነገር እኮ ያስታውሳል። በቃ አሪፍ ነው። አሁን ይኸውልህ አሁንም ይሄንን የምልህ በተረጋጋ መንፈስ እንድታወሩ ትፈልጋለሁ። አሁንም ሲመጣ ማለት ነው የማይሆን ነገር አታውሩ። ምንም ነገር ሊል ይችላል። አሁን ላይ ኤፋ አንተ ወንድምህ ነው፣ በቃ ደህና ነው። አሁን ወንድምህ ነው፣ ግን ከእሱ ጋር ድጋሚ ሰጣ ገባ ውስጥ እንድትገባ አልፈልግም። አሁን ምንም የገባው ነገር የለም ቡዜ። ሌላ ነገር እንዳወራ አታድርጊኝ። ሌላ ነገር ምናምን እንዳትለኝ። አሁን ነግሬሃለሁ። ምንም ነገር ያደረኩት ነገር የለም በቃ እኮ አሁንም ከእሱ ጋር እኔ ሌላ ነገር ስላደረግህ ቅብጥር ሲያደለም እያልኩ ያለው ሲመጣ ግን ከእሱ ጋር ሰጣ ገባ ውስጥ እንዳትገባ። አይ ምናልባት ሰምተኸኛል። ሀሳቡ ምናልባት ደህና ነው ሲባል አላምንበትም ይሆናል። ያው መጀመሪያ ያሰበው ነገር እና የመጀመሪያው አብርሃም አሁንም እያለ መስሎት ይሆናል ምናልባት ማለት አሁን የመጀመሪያው አብርሃም እያለም መጨረስ ነበረባችሁ። በቃ ገብቶሻል። አብርሃም ልክ ሲመጣ እኛ መጥራት ትችሉ ነበር ቡዜ። እኛ ከእነሱ ጋር የሆነ መመላለስ አንፈልግም። በቃ አለቀ። ከእንግዲህ ይኸውልህ ማንም የእሱ ህይወት ውስጥ የሚገባ ሰው የለም። እኔ እንኳን የእሱ ህይወት ውስጥ አልገባም፣ አይመለከተኝም። ጤነኛ ስላልነበረ ነበረ ከእሱ ጋር የነበርኩት። ከእሱ ውጪ ህይወቱን ጤነኛ ነው እየኖረ ነው ህይወቱ ምናምን ስትለኝ ነበረ። ገባ? እኔ የእሱ ህይወት ነገም ዛሬም ወደፊትም
በሱ ህይወት እኔ አይመለከተኝም። የመረጠውን ህይወት መኖር ይችላል ብያለሁ። ግን ዋናው ጥያቄ ጤናው ነበረ። ጤነኛ ከሆነ በኋላ የራሱን ህይወት መኖር ይችላል፣ መብቱ ነው። እኔ አይመለከተኝም። ገባ? ዳኒም ቢሆን ልታመሰግነው ነበር የሚገባህ አንተ። ምክንያቱም ለወንድምህ ጤንነት ነበር ሲተጋ የነበረው፣ ሲተጋ ነበረ። ገባ? አንተ ግን ዛሬ ላይ እንትን ብለህ እሱ ላይ ትቆጣለህ። መመሰጋገኑ በኋላ እንደርስበታለን። ቡዜ ዳኒንም አመስገኑ ማለት ነው። ቡዜ ዳኒ አይደለም ሊመሰገን ቀርቶ የሆነ እዚህ አካባቢ እንዳትገኝ መባል ያለበት ሰው ነው። ለምን ብትይ እዚች ጋር ወንድሙን እንደ ክፉ እያደረገ ገባሽ፣ እንደ ጠላት እያደረገ ስለ ይፋክቱለት ስለ አብርሃምም ሌላ መጥፎ ነገር ሲመኝ የነበረ ሰው ነው። ዛሬ ደርሶ እንደዚህ ሲያስመስል ስታዩ ሌላ ሊመስልሽ ይችላል። መመስገን ያለበት ማን እንደሆነ እንግዲህ አሁን አንቺ እንደዚህ ተናገርሻለሽ ምናምን በዚህ አጠገቢ ሄርሜላ ስላለች እንጂ ከኔ ጋር ምንም የሚያጋጭሽ ነገር የለም። አጠገቢ ብቻ ስላለውን ብቻ ሳይሆን ያው ከእሷ ስራ ጎን ወይም ደግሞ ከእሷ ጎን ስላልቆምክ ነው ይመስለኛል። ምንም ማድረግ እንደዛ ብቻ ሳይሆን ሄርሜላ ጎን ግን አልቆምኩም። በነገራችን ላይ ከማንም ጎን ቁም። እኔ ዳኒ ከዛም ጎን ቁም ከዚህም ጎን ቁም አይመለከተኝም። ነገር ግን አንተ የቀድሞ ማንነትን ልክ እንደማናውቀው ነገር ሆነ አታፈል። አብርሃም አሁን ሲያስታውስ ደግሞ ያንቺን ማንነት ያስታውሳል። በነገራችን ላይ ሌሎቹ ላይ አክትና ማለት አንተን ማንነት ስለማቅ ምንም አይደንቀኝም። ገባ አይደለ? ስለማውቅ አይደንቀኝም። እስኪ ቆይ በቃ ደህና ሆኖ እኔ እኮ አንቺን ልታደንቀኝ ምናምን አይደለም ያደረኩት። ልጁ ደህና እንዲሆን ነው። ገባሽ? አንድ ነገር ልንገርህ፣ ሩታም ሆነች እኔም ሆንኩኝ በቃ አብርሃም ተሽሎታል ብላችኋል አይደል? ደህና ነው ብላችኋል አይደል? ስለዚህ መጥቶ ይናገር። እኛ ምን እንዳደረግን ምን እንደፈጠርን፣ ሩታ ምን እንደፈጠረች፣ እኔ ምን እንደፈጠርኩኝ መጥቶ ይናገር። ደህና ነው ብላችኋል አይደል? ስለዚህ እንዳልጁ በቃ ደውይለት። ደህና ነው ብለሻል አይደል? ግን ጻብ ግን እንዳፈጠር ነግሬሃለሁ። ጻብ እንዳፈጠር አይሆን ነገር ብዙ እያወራሽ ያለሽ በቃ ጻብ እንዳፈጠር ምንም ጸብ አልፈጠርኩም። ነግሬሃለሁ። ከዚህ በፊት ምንም ጸብ አልፈጠርኩም። በቃ ነገርኩህ። አንተ ህይወቱን እንዲኖር ፈልጋለሁ። ታሞ የሰው ልጅ ህይወቱን እንዲኖር ፈልጋለሁ ማለት ይሄ ለእኔ ከባድ ነው። ብቻ አለፈ፣ እንኳን አለፈልኝ። ገባ? ብዙ ነገር የተባልኩበት ነው፣ እንኳን አለፈ። ዋናው አሁን ልጁ ጤነኛ መሆኑ ነው የምፈልገው። ለወደፊትህም ግን የማይመለከትህ ነገር ላይ አትግባ። አሁኑ አስጠንቅቄ ነው የምነግርህ። በውስጥም ብዙ ብያለሁ፣ አይገባህም። አንተ ሚዲያ ላይም ብዙ እያልኩ ነው፣ አይገባህም። አትግባ። በቃ የሚመለከተኝ ነገር ላይ ነው የገባሁት። ብዙ የሚመለከት ጉዳይ ላይ አይደለም የገባው። የሚመለከትህማ ጤናው ላይ ነበር። አንተ ዳኒ አልነበረም ስለ ጤና መጨነቅ የነበረበት አንተ ነበርክ። ይገባ? እሺ አሁን እንደዚህ አይነት ወሬ እንድታወሪኝ አልፈልግም። እንደዚህ አይነት ወሬ በደንብ ነው ማውራ። አሳምሬ ነው ማውራ። እንዴት ነው ማውራ? አሳምሬ ነው ማውራ። ትሰማኛለህ? ይኸውልሽ ሩታ ምን እንደው ታውቂያለሽ፣ እኔ ለአብርሃም አንቺ የምትይውን ስበን ያሳዩት አንቺና አብርሃም አንድ ላይ እንድትሆኑ እንጂ ምንም እኔ ከአብርሃም ጋር የሚያጋጨኝ ነገር አልነበረም። ገባሽ? አንቺ ከእሱ ጋር መሆን እፈልጋለሁ፣ የልጅ አባት ይመለስ ስላልሽ ነው ብዙ ነገሮች ያደረጉት። እሱን ዳኒ እናንተ እኮ ባለፈው ከዚህ ባለፈ እኔ ምንም ላንቺ ያደረኩት ነገር የለም። ነበረ እንኳን እኔ እና እሱ አንድ ላይ ሆነን ስታተረማምስ ነው ሳሪ እንደምታስመስለው በቃ ምን ችግር ወንድሜ እንዴት ነህ? ሰላም ነው አለው። አለን እንኳን ለዚህ አበቃ። እግዚአብሔር እንኳን ለዚህ አበቃ። ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ። በጣም የምትገርም ነች። እግዚአብሔር ጊዜ በድጋሚ እግዚአብሔር ነው ልቀር ስታየው ማሰንትናሽ እግዚአብሔር እንኳን ረዳክ። አመሰግናለሁ። ከይቅርታ ጋር ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላውራቸው፣ ሄርሜላን ሩታ ላውራቸው። ደስታው ግን ዳኒ አልጨረሰኝም። ችግር የለውም። እኔ የምፈልገው እንደዚህ ደህና ሆነ ማየትህን ነው እና ደስ ብሎኛል። እንደዚህ ሆነ ስላየው ብዙ ነገሮች የተከፈለው ብዙ ነገሮች የሆኑ አንተ ደህና እንድትሆን ነው። በቃ ይሄንን ነው ማለት የምችለው እና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎኛል። ወይ ዳኒ እሺ ሻይ ቡና ማለታችን አይቀርም። አማኝ ይዘን ኤፍሬምም መሄድ ትችላለህ። አውራቸው ፈለገው ነገር ስላለው ሁለታቸውም ችግር የለውም። ሊሄዱ እሄዳለሁ፣ ግን ኖርማል ሆነ የዚህ መሆኑ ምክንያቱም
ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለንም። እኔ ወንድምህ ነኝ። ሰዎች ምንም ነገር ቢያወሩ ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት የሚያደረጉት ነገር ከዚህም በኋላ ማደርጉት ነገር የአንተ ነገር በማሰብ ነው። የአንተ ነገር ለማስተካከል እየሞከርኩ ነው። አሁን ስለአንተ አልጠየቅኩም። አሁን እኔ የፈለኩት ሄርሜላና ሩታ ላወራቸው የፈለገው ነገር አለ ከቡዜ ጋር ሆነን። ስለዚህ አንተ ዳኒን አንተም በግል የማውራት የፈለገው ነገር በግል እናንተ ማሆነ በኋላ ማለት ነው። አሁን ግን እኮ እኔ በሰማው ችግር አለ ነው ነገር መከራከር የለብንም። እሺ ብሎ እንደሄደው እሱ አንተም እሺ ብለህ እንደሄድ ነው የነበረው። ስለዚህ ላወራቸው ፈልገው ሁለታቸው ነው። እኔም ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። ኧረ አብርሃም ወይ እንኳን በሰላም ወደ ጤንነት ተመለስክ። እልልልልልልል ገይስ ፈዘዝኩ እኔ ራሱ ማርያም እሷ ስላለችኝ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ላይ ያጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ? ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር ሆነ ከራህ ደር ከፈልክ ቪዲዮ ማይቻለሁ ግን ብዙ ማስታወሰው ነገር የለም። መንገናኘታችንን ማለት ነው እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ ነገር የሚያስታውስኩት ነበር። ስለዚህ ለሁለታችን ዛሬ ጥያቄ አለኝ። ሄርሜላንም አንቺም እስከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ ሞር ሀሳቡን አውርቼሻለሁ ብዬ አስባለሁኝ እና አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም የሚፈጠር ነገር እኮ ነገርኩህ። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ አላማ ጤነኛ ሆነ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል እኔ እና አንተ። ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? እኔ ራሴን የምትጠጠትበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው። ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት፣ ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁኝ። ትክክል። እነሱማ ልክ ነህ። ግን አሁን ልልህ የፈለግኩት ምንድን ነው፣ በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ። ያንን ነገር እንዳለ ስለማቅ አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። ዛሬ ላይ እኔ እንዲህ እንዳድርግ ማለትን አልፈልግም። አንተ ምክንያቱም አሁን ላይ በሙሉ ጤንነት ላይ ትገኛለህ። አንተ መወሰን የምችል በህይወት ላይ ምን ይጠቅመኛል ምን አይጠቅመኝም የምትለው አንተ ነው የምታውቀው። መወሰንም የምትችለው አንተ ነህ። ስለዚህ እኔ በውሳኔ እንዲህ አድርግ ብዬ ልመራህም አልችልም። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። አሁን ጤነኛ ነህ። ገብቶሃል? ግን አሁን ለምታደርገው ነገር አሁን ብዙ ነገር ስላልከኝ ነው እንደዚህ የምልህ ማለት ነው። ይሄ ማለት እየተጫንኩም አይደለም፣ መብት ነው፣ የራስህ ህይወት ነው። እኔ ልኖርልህ አልችልም። እያንዳንዱ ነገር ስታሳልፍ አንተ ነው የምታውቀው። ስለዚህ የምታደርገውን ነገር እንትን ለማለት ነው እንዲህ ያልኩ ማለት ነው። እሱ ብቻ ሳይሆን አብርሽ እኔ በጣም ደስ ብሎኛል። እግዚአብሔርን ወደ ልነት ተመለስ። ያው ጊዜ እንዴት ነው እስካሁን ላሳለፍካቸው ነገሮች እግዚአብሔር ይመስገን። በጣም ሰው እየተጨነቀ ነበር ስለአንተ፣ ወይም ደግሞ የተጨነቁ እንደነበረ ቪዲዮ አይተሃል ብዬ አስባለሁ። እና እንኳን ወደ ልነት ተመለስክ። እንደገና ደግሞ አሁን እንኳን እንደዚህ ቃል አውጥተህ ራሱ እንደዚህ በራሴ ነው ነገሮችን የምመራው በራሴ ነው ነገሮችን የማደርገው ለማለት እንኳን ስለደረስክ በጣም ደስ ብሎኛል። ምክንያቱም በጣም እየጨነቀኝ ነበር አብርሽ ከምልህ በላይ። ምክንያቱም አንተ ጤነኛ አልነበርክም፣ ደህና አልነበርክም፣ ፍዝዝ ብለህ ነበረ ምናምን፣ በጣም ብዙ ሁካታዎች ነበሩ። እንደገና ደግሞ ራስን ስተህ ሐኪም ቤት ገብተህ ነበር። ሁሉም ነገር ወደኋላ መለስ ብለህ ቪዲዮችን አይተህ ከሆነ ማለት ነው። እና እግዚአብሔር ይመስገን ዛሬ እንደዚህ ቆመ ስላየሁ በጣም ደስ ብሎኛል።
ቆመህም ደግሞ ከማየቴ በላይ ደግሞ በራሴ ወስናለሁ፣ በራሴ ነገሮችን ማድረግ እችላለሁ እያልክ ይሄን ቃል በጣም እየጠበኩት ነበር። በጣም ለረጅም ጊዜ ይሄ ወሳኙ በራሱ የሚወስነውን አብርሃም እየጠበኩ ነበርና በእውነት ወደ ራስህ ስለተመለስክ ደስ ብሎኛል። ውሳኔህም ደግሞ እዚህ ጋር ወስነክ ሲጀመር እዚህ ጋር ውድድር ውስጥ የምንገባም ነገር አይደለንም። ውሳኔን ወስነክ ወደ ህይወታችን አብረን እንቀጥላለን ብዬ አስባለሁ። አይደል ጊዜ እንደዛ ነው የሚመስለኝ። እንግዲህ አብሮ የሚቀጥለውንም ሁሉንም ነገር አብረን የምናይ ይሆናል። ሲቀጥል ደግሞ እንግዲህ ሁሉም ነገር እናንተም ያያችሁ ይመስለኛል። ታመህም የነበረው ስትረስ ውስጥም ገብተህ የነበረው ከኛ ጋር ጥሩ ታይም በምታሳልፍበት ጊዜ አንዳንድ ሰዎች ወደ እኛ ህይወት እየመጡ እየረበሹ ነበረ። በዛ ምክንያት ስትረስ ውስጥ ገብተህ ሐኪም ቤት ገብተህ ነበር። ይቅርታ በቃ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። ችግር የለውም። እሱን እንኳን ብቻ ችግር የለውም። አሁን እዚች ጋር የሁለታቸውንም ክርክር ሳይሆን አንተ እዚች ጋር ክርክር አይደለም የሚያስፈልገህ፣ ከማን ጋር መኖር እንዳለብህ መናገር አለብህ። ሲቀጥል ደግሞ ጥያቄ የፈጠረብህ ውስጥ ላይ ያለውን ጠቅላላ ነገር በጣም ብዙ ነገር ጥያቄ ፈጥሮባል ውስጥ ላይ ሁሉንም ነገር ያው ሁለታቸውንም ጠርቻለሁ፣ አገናኝቻለሁ። እኔ መናገር ያለብህን ተናግረህ ህይወትህ ከማን ጋር መቀጠል እንዳለበት ወስንና አሳውቅ። በቃ ያንን ነው የምፈልገው። ምክንያቱም ዛሬ ላይ የራስህ ውሳኔ ነው የሚያስፈልገው። ጥያቄህን በሙሉ ጠይቃቸው በቃ